አንድ ጊዜ ስሚዝ ዊግልስወርዝ በቃልና በፈውስ ሲያገለግል ያጋጠመውን ግልጽ ተቃውሞ የልጅ ልጁ ጄምስ ሳልተር እንዲህ ያስታውሳል። ዊግልስወርዝ ብዙ ጊዜ ከስብከት ወደ ፈውስ ሲሸጋገር አንድ የሚላት ነገር አለችው። በዚህ ስፍራ ካሉት ሕሙማን ሁሉ የበለጠ ችግር አለኝ የሚል ተነስቶ ይቁም፣ እንጸልያለን። በዚያም ዕለት ይህንኑ ተናገረ። ግን ገና ወደ ምስባኩ እንደወጣ ነበር። በዕለቱ ከመጡት በሽተኞች መሃል አንዷ ከፊተኛው ተርታ ካሉት ወንበሮች በአንዱ ላይ ተቀምጣ ነበር። ያመጧት ሁለት ሴቶች መራመድ ባለመቻሏ ተሸክመው ነበር ያስገቧት። በዚያም ጊዜ ደግፈው ለመውሰድ መጣጣር ጀመሩ። እርሱም ስለጋበዛቸው እንደምንም ወደ መድረኩ አወጧት። ከዚያም እንዲጸልይላት ሲጠብቁ ትታቿት ሂዱ፣ ራሷ ትቆማለች አላቸው። ገና ለቀቅ ሲያደርጓት ወይዘሮይቱ ወለሉ ላይ ተፈጠፈጠች። ዊግልስወርዝ በዚህ አልተደናገጠም። እንዲያነሷት አዘዛቸው። አነሷት። አሁንም እንዲለቋት ተናገረ። እያንገራገሩ የታዘዙትን ፈጸሙ። ሴትየዋ ደግሞ ከቀድሙ በሚያስደንቅ አኳኋን ወደቀች። ለሶስተኛ ጊዜ እንዲያነሷት ሲናገርና እነርሱም በሚደግፏት ጊዜ አብዛኛው ጉባኤተኛ በንዴት ጦፎ ነበር። እርሱ ለዚህ ደንታ አልነበረው። ልቀቋት ትሂድ አለ። አንተ የማትረባ ተሳደበ አንዱ። ሕይወቶ በሰማያዊ ረሃብ እንዲሁም በእግዚአብሔር መገኘት እንዲሞላ ይፈልጋሉ? እንግዲያውስ ይህንን ቪዲዮ እስከ መጨረሻው ይከታተሉ። ስሚዝ የሚታይ የቅድስና ሕይወት ነበረው። ቢሆንም ራሱን ተራ አድርጎ ነበር የሚገልጸው። ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩ። አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 19 እስከ 20። እንደ እግዚአብሔር መቅደስ መጠን ራሳችንን ማንጻት፣ ከማንኛቸውም የሚያጎድፉ ነገሮች መሸሽ እንዳለብን የዊግልስወርዝ ጽኑ እምነት ነበር። ራሱን ከማያስፈልጉ ነገሮች መጠበቅ ብቻም አይደለም፣ የመንፈስ ቅዱስ ማደሪያ እንዲሆን መመረጡ ራሱ ከዕድሎች ሁሉ በላይ እንደሆነ የገባው ሰው ነው። ስለዚህም ከእግዚአብሔር አጠገብ ባለመለየት በማያቋርጥ ግንኙነት መንፈሱን መመገብ ነበረበት። የእግዚአብሔር ልጅ በጽድቅና በቅድስና ለመኖር መጠማቱን ካቆመ ለሰይጣን የጓሮ በር ይተውለታል የሚለው ዊግልስወርዝ በአገልግሎቱ የማይለወጥ አንድ ልምድ ነበረው። የእግዚአብሔር መንፈስ በጉባኤው መካከል መስራት ሲጀምር ራሱን ለቅዱሱ መንፈስ አስረክቦ ለማዳመጥ ይዘጋጃል። የሚሰጠውንም ይቀበላል። በእርግጥም የመንፈስ ቅዱስን ሥራ አጥብቆ የሚከታተል ሰው ነበር። እግዚአብሔር ይላል በሚል መነሻ በተለይ ለግለሰቦች የሚናገረው አንዳንዴ ብቻ ሲሆን ያውም እርግጠኝነት ሲሞላው ነው። ነገር ግን በእውነት የሚሰግዱ ለአብ በእውነትና በመንፈስ የሚሰግዱበት ጊዜ ይመጣል። አሁንም ሆኗል። አብ ሊሰግዱለት እንደዚህ ያሉትን ይሻልና። እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል። ዮሐንስ ወንጌል ምዕራፍ 4 ከቁጥር 23 እስከ 24። የጌታን መታሰቢያ ባደረገ ቁጥር ዊግልስወርዝ በተለይ እውነተኛ አምልኮ ምን እንደሆነ ይገባው ነበር። ብዙዎቻችን አምልኮ ልናደርገው ወይም ልንሰራው እንሞክራለን። እውነተኛ አምልኮ ግን ከጥልቅ መንፈሳዊ ማንነት ይመነጫል። ያ ምንጭ ደግሞ የአምልኮውን ስፋትና ይዘት የሚወስን ነው። ዊግልስወርዝ ኢየሱስ ለሳምራዊቱ ሴት የነገራትን የእውነትና የመንፈስ አምልኮ ምንነት ተረድቷል። የሚያመልከውም እንዲሁ ነበር፣ ከሕይወት ልምምድ የመጨረሻ ዳርቻ የሚወጣ አምልኮ። ዊግልስወርዝ ለጌታ ያለው ፍቅር ዕለት ዕለት የሚጨምር ሲሆን ለሰዎችም ያንኑ ለመስጠት ዝግጁ ነበር። ክርስቶስ እርሱን በወደደበት ፍቅር ሰዎችን ለመውደድ ይተጋል። ለጌታና ለሰዎች ያለውን የጋለ ፍቅር የሚገልጽበት መተማመኑንም የሚያሳይበት ዘዬ አንዳንዴ ነቀፌታን ሳያስከትልበት አልቀርም። እርሱ ግን ይህ በእኔ ላይ ሳይሆን በሕያው እግዚአብሔር ላይ የተሰነዘረ ነቀፋ ነው እስከ ማለት ድረስ ድፍረቱ ነበረው። አንድ ጊዜ ስሚዝ ዊግልስወርዝ በቃልና በፈውስ ሲያገለግል ያጋጠመውን ግልጽ ተቃውሞ የልጅ ልጁ ጄምስ ሳልተር እንዲህ ያስታውሳል። ዊግልስወርዝ ብዙ ጊዜ ከስብከት ወደ ፈውስ ሲሸጋገር አንድ የሚላት ነገር አለችው። በዚህ ስፍራ ካሉት ሕሙማን ሁሉ የበለጠ ችግር አለኝ የሚል ተነስቶ ይቁም፣ እንጸልያለን። በዚያም ዕለት ይህንኑ ተናገረ። ግን ገና ወደ ምስባኩ እንደወጣ ነበር።
በዕለቱ ከመጡት በሽተኞች መሃል አንዷ ከፊተኛው ተርታ ካሉት ወንበሮች በአንዱ ላይ ተቀምጣ ነበር። ያመጧት ሁለት ሴቶች መራመድ ባለመቻሏ ተሸክመው ነበር ያስገቧት። በዚያም ጊዜ ደግፈው ለመውሰድ መጣጣር ጀመሩ። እርሱም ስለጋበዛቸው እንደምንም ወደ መድረኩ አወጧት። ከዚያም እንዲጸልይላት ሲጠብቁ ትታቿት ሂዱ፣ ራሷ ትቆማለች አላቸው። ገና ለቀቅ ሲያደርጓት ወይዘሮይቱ ወለሉ ላይ ተፈጠፈጠች። ዊግልስዎርዝ በዚህ አልተደናገጠም። እንዲያነሷት አዘዛቸው። አነሷት። አሁንም እንዲለቋት ተናገረ። እያንገራገሩ የታዘዙትን ፈጸሙ። ሴትየዋ ደግሞ ከቀድሞ በሚያስደንቅ አኳኋን ወደቀች። ለሶስተኛ ጊዜ እንዲያነሷት ሲናገርና እነርሱም በሚደግፏት ጊዜ አብዛኛው ጉባኤተኛ በንዴት ጦፎ ነበር። እርሱ ለዚህ ደንታ አልነበረው። ልቀቋት ትሂድ አለ። አንተ የማትረባ ተሳደበ አንዱ። የራስህን ተግባር ተወጣ፣ እኔም የራሴን አለ ዊግልስዎርዝ ወደ ሰውየው እያየ። ከዚያም ወደ ሴቶቹ ዞረና ከበፊቱ ይልቅ ኮስተር ብሎ ተመሳሳይ ትእዛዝ ሰጣቸው። እያመነቱ ለቀቋት። በዚህ ጊዜ ወደ ወለሉ አልወደቀችም። ይልቁንም ከካንሰር ተፈውሳ መራመድ ጀመረች። በተለያዩ አጋጣሚዎች ዊግልስዎርዝ አምላኩን በሚገባ ያስከበረ ሰው ነው። እግዚአብሔር ከኛ ጥርጥር በላይ የሆነ አምላክ እንደሆነ ያምናል። ከዚህም የተነሳ በእንደዚህ አይነት ችግሮች ውስጥ ሁሉ ጌታ ድምፁን ይሰማዋል። የራሱን ተግባር እንዲወጣ በተናገረበት በዚያ ቅጽበት እርሱ በመንፈስ ሰማያዊ አገር ደርሶ ነበር። ሰዎች ተመሳሳይ ነቀፋ ሲሰነዝሩበት አንድም ቀን በእነርሱ ተናዶ አያውቅም፣ ከእነርሱ ውስጥ በሚሠራው ክፉ እንጂ። ዊግልስዎርዝ ለሰው ልጆች የጋለ ፍቅር ነበረው። ግን በእግዚአብሔር ሥራ ገብተው ያለ አግባብ ሲያደርጉ ካገኛቸው ወዮ። በዚህ ጉዳይ ከመጡበት ከማንኛውም ሰው ጋር ይጋጫል። የዊግልስዎርዝ አገልግሎቱና የትጋቱ ምስጢር ምንድነው ሲሉ ብዙዎች ጠይቀዋል። ምስጢሮቹ ብዙ ይሆናሉ። ዋነኛው ግን ለጠፉት ያለው ከፍተኛ ርኅራኄ ነው። በማቴዎስ ወንጌል ምዕራፍ 9 ቁጥር 36 ሕዝቡ እረኛ እንደሌላቸው በጎች ተጨንቀው ረዳትም አጥተው ባየ ጊዜ ኢየሱስ እንደራራላቸው የተጻፈው በእርሱ ሕይወት ይታይ ነበር። ይህ የርኅራኄ አገልግሎት በክርስቶስ ታሪክና ሥራ ላይ የተለመደ እንደነበር በሌላም ማስረጃ መደገፍ ይቻላል። ለምጻምም ወደ እርሱ መጥቶ ተንበረከከና ብትወድስ ልታነጻኝ ትችላለህ ብሎ ለመነው። ኢየሱስም አዘነለት። እጁንም ዘርግቶ ዳሰሰውና እወዳለሁ ንጻ አለው። በተናገረም ጊዜ ለምጹ ወዲያውኑ ለቀቀውና ነጻ። ማርቆስ ምዕራፍ 1 ቁጥር 40። ሌላው የዊግልስዎርዝ አገልግሎትና የስኬቱ ምስጢር ምን ነበር? በቅርብ የሚያውቁት ሰዎች የሥራ ብቃቱ ነው ይላሉ። መልሱ ግን ሁሌ መገኘቱ ነው። በቀን 24 ሰዓት በሳምንትም 7 ቀን ለማንኛውም ተልእኮ ዝግጁ ነበር። እግዚአብሔር ይህን ያልተማረ ማንበብና መጻፍን እንኳ በ26ኛው ዓመቱ የተለማመደ ቧንቧ ጠጋኝ ለክብሩ ተጠቀመበት። ከፍተኛ ትምህርት ያለመክሰሙ በኢየሱስ ስም ያደረጋቸውን ታምራትና ድንቆች ቁጥር አልቀነሰበትም። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ያድጋል። በእግዚአብሔር ቤት ውስጥ ተተክለዋል፣ በአምላካችንም አደባባይ ውስጥ ይበቅላሉ። ያን ጊዜ በለመለመ ሽምግልና ያፈራሉ፣ ደስተኞችም ሆነው ይኖራሉ። መዝሙር 92 ከቁጥር 12 እስከ 14። በዊግልስዎርዝ ሕይወት ውስጥ ይህ ቃል እውነት ነበር። በ87 ዓመቱ እንኳ ያገለገለና ያፈራም ሰው ነበር። ለማመን የሚያስቸግር ጥንካሬ ታይቶበታል። የብርታቱ ምስጢር ግን እምነቱ ነበር። እግዚአብሔርን በቃሉ ታማኝነት ያውቀዋል። እግዚአብሔር ደግሞ በእምነቱ ዊግልስዎርዝን ይጠቀምበታል። ሙሉ በሙሉ ሕይወቱን ለእግዚአብሔር ሰጠ። ከዚህም የተነሳ ዕድሜውን ሙሉ አገልግሎ ከማንቀላፋቱም ሌላ በምድር ላይ የማይጠፋ የእምነት አሻራን ጥሎ አለፈ። እንደተለመደው ከዛሬው ቪዲዮ ምን እንደተማሩ በኮሜንት መስጫው ቦታ ላይ በማስቀመጥ ተሳትፎውን ያሳዩ። ቪዲዮውን ላይክ እና ለወዳጆች ሼር በማድረግ አብረውን ያገልግሉ። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግና የደውል ምልክቷን ተጭነው ኦል በማለት እንደዚህ ያሉ አስተማሪ ፕሮግራሞች፣ ሕይወት ለዋጭ ትምህርቶች፣ ዝማሬዎችና የጸሎት ጊዜያት በየዕለቱ እንዲደርሱ ማድረግ ይችላሉ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቦን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ
ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።